ሰላም ውድ የቻናላችን ተከታታዮች፣ ዛሬ ደግሞ በ4 ኪሎ ዴማ ሆፕ ሪል እያስገነባው ያለው እጅግ በጣም ቅንጡና ባለ 26 ወለል አፓርትመንት አርቲፊሻል ዲዛይኑ ፊት ለፊት ላይ ነው የሚገኘው። ይሄ አፓርትመንት በዋነኝነት 4 ኪሎ እንግሊዝ ኤምባሲ አካባቢ ወይም ደግሞ ኮከበ ጽባህ ትምህርት ቤት ኢንዲያን ስኩል ሳንፎርድ ስኩል ባሉበት ሎኬሽን ያለ ቅንጡ አፓርትመንት። ይሄ ከእንግሊዝ ኤምባሲ ወይም ደግሞ ዋናው አስፋልት ነው የሚሆነው ማለት ነው። ይሄ ዋናው አስፋልት ነው የሚሆነው። ወደዚህ ደግሞ ወደ 6 ኪሎ የሚያስወጣ መንገድ ይኖረናል ማለት ነው። ይሄ አፓርትመንት በአራት ዋና መንገዶች የተከበበ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ ቤቶቹን የምታገኙበት፣ በ4 ኪሎ ደግሞ በወንዝ ዳር ልማት ፕሮጀክት አቅራቢያ ወይም ደግሞ በቀበና ይሄ ወንዝ ዳር ፕሮጀክት አቅራቢያ የሚገኝ እጅግ በጣም ቅንጡና ዲግሪ አፓርትመንት አሁን ፋውንዴሽን ላይ ያለ ከ2 ዓመት እስከ 3 ዓመት ደግሞ ገንብተን የምናስረክባችሁ አፓርትመንት በ15% ቅድመ ክፍያ ብቻ ቤቶቹን የምታገኙበት ሎኬሽን ነው። ሳይቱ ላይ ሄጄ ደግሞ ሙሉ መረጃ የምሰጣችሁ ይላል ማለት ነው። ሂንት ለመስጠት ያህል ግን ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ4 ኪሎ እነዚህን አፓርትመንቶች የግላችሁ የምታደርጉበት ሎኬሽን ነው ማለት ነው። ይህ አፓርትመንት በ4 መንገድ የተከበበ ነው ብያችኋለሁ። በብዙ መንገድ አማራጮች የተከበበ እና ብዙ አሚኒቲዎችን የያዘ አፓርትመንት ነው ማለት ነው። አሁን ሄድ ኦፊስ ወይም ደግሞ ዋናው መስሪያ ቤት ላይ ነው የምገኘው። 4 ኪሎ ደግሞ ሂጄ 4 ኪሎ ወይም ደግሞ የወንዝ ዳርቻ ፕሮጀክት ቀበና የወንዝ ዳርቻ ፕሮጀክት ያለው ሌሎቹ መረጃዎችን ይሰጣችሁናል ማለት ነው። ሳይቱ ጋር ሂጄ አስረዳችኋለሁ ምን ሊመስል እንደሚችልና አካባቢውን በደንብ እናያለን። እስከ መጨረሻው ተከታተሉ። ዛሬ ቀበና 4 ኪሎ ጋር ተገኝቻለሁ። የምታዩት የቀበና የወንዝ ዳርቻ ፕሮጀክት ነው ማለት ነው። ይህ ፕሮጀክት ትልቅ የቱሪዝም መዳረሻ ነው በ4 ኪሎ አሁን ባለው ሁኔታ ማለት ነው። ታዲያ ይህ የወንዝ ዳርቻ ፕሮጀክት እጅግ በጣም በሚያምር ሁኔታ አሁን ላይ ተመርቆ ለአገልግሎት ክፍት ሆኗል። ሌላው የዚህ የ4 ኪሎ የቱሪዝም መዳረሻ ደግሞ አዲሱ ቤተ መንግስት ነው ማለት ነው። እሱ ደግሞ በሌላ ቪው ማሳያችሁ ይሆናል። ይህ ፕሮጀክት ግን እንደምታዩት ህዝቡ በታላቅ ሁኔታ እየጎበኘውና እየተዝናናበት የሚገኝ ትልቅ ፕሮጀክት ነው። እስከ 5 ቢሊዮን ብር ተበጅቶለት ሲገነባ የቆየና አሁን ደግሞ ተገንብቶ ለአገልግሎት ክፍት ነው። በጠቅላይ ሚኒስትሩ የተመረቀ ትልቅ ፕሮጀክት ነው የሚሆነው። በዋነኝነት ዛሬ ደግሞ 4 ኪሎ እንድገኝ ምክንያት የሆነኝ ቀበና የወንዝ ዳርቻ ፕሮጀክት ፊት ለፊት ዴማ ሆፕ ሪል እያስገነባ ያለውን እጅግ በጣም ቅንጡና ሌግዘሪ አፓርትመንት እነዚህን የቀበና የወንዝ ዳርቻ ፕሮጀክቶች እያያችሁና አዲሱ ቤተ መንግስት እያያችሁ የምትኖሩባቸውን አፓርትመንቶች ላስተዋውቃችሁ ነው። እኔ ካሳሁን ነኝ የዴማ ሆፕ ሪል የሽያጭ ባለሙያ። አሁን ላይ ደግሞ ወደ ሳይት ሂጄ ከቀበና የወንዝ ዳርቻ ምን ያህል እንደሚርቅ ሳይታችንና እዛ ጋ ደግሞ ባለ ስንት መኝታ ስንት ካሬና ምን ያህል ፐርሰንት ከፍላችሁ ደግሞ የቤት ባለቤት እንደምትሆኑ ሙሉ መረጃ ምሰጣችሁናል ማለት ነው። አሁን ወደ ሳይቱ እየሄድኩ ነው። እስከ መጨረሻው ከተከታተላችሁ ለቤት ፈላጊዎቹ ጥሩ መረጃ ሰጣችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። አሁን ታዲያ አደባባዩ ጋር ነው ያለሁት። 4 ኪሎና ወደ 6 ኪሎ የሚወስዱ አደባባይ ማለት ነው። ታዲያ ይሄ አደባባይ ደግሞ ይሄ የምታዩት የቀበና የወንዝ ዳርቻ ፕሮጀክት አሁን ላይ ተመርቆ ለአገልግሎት ክፍት የሆነው ማለት ነው። ሌላው ይህ ኮከበ ጽባህ ቤት ነው ፊት ለፊት የምታዩት ማለት ነው። ኮከበ ጽባህ ቤት ወይም ደግሞ ይሄ አደባባይ ነው። ወደ 6 ኪሎ የሚያስወጣው መንገድ ይኖራል፣ ወደ 4 ኪሎ የሚያስወጣው መንገድ ይኖራል ማለት ነው። የኛ አፓርትመንት ያለው ደግሞ ወደ 4 ኪሎ የሚያስወጣው መንገድ ላይ ነው ያለ ነው። አሁን ደግሞ ወደ ሳይቱ ሂጄ ሌሎቹ መረጃዎች ሰጣችኋለሁ። ከዚሁ ከአደባባይ ብዙም ሳይርቅ ነው ያለው የኛ አፓርትመንት። አሁን ሳይት አካባቢ ደርሰናል ማለት ነው። ይሄ የምታዩት የዴማ ሆፕ ሪል ሳይት ነው። መኖሪያ ቤቶቹን ብቻ ከባለ 1 መኝታ እስከ ባለ 4 መኝታ የምታገኙበት ሳይት ነው። ታዲያ በፊት እንደነገርኳችሁ ፊት ለፊት ደግሞ የቀበና የወንዝ ዳርቻ ይገኛል ማለት ነው። ይሄ አደባባይ ነው። ወደ 6 ኪሎ እና ወደ 4 ኪሎ የሚወስዱ አደባባይ። እኛ ያለነው ወደ 4 ኪሎ የሚወስዱ አደባባይ ወይም ደግሞ
ኢንዲያን ስኩል አጠገብ ከጀርባ ደግሞ ሳንፎርድ ስኩል እንዲሁም ደግሞ ኮከበ ጽባህ ባሉበት ሎኬሽን እዚሁ 4 ኪሎ ሳይት ላይ ተገኝቼ መረጃ ልሰጣችሁ ነው። አሁን ሳይቱ ጋር ሄጄ ደግሞ ሳይቱ ምን እንደሚመስል ሙሉ መረጃ ምሰጣችሁ ይሆናል። አካባቢው ግን እንደምታዩት የለማና የወንዝ ዳርቻ ፕሮጀክት ወይም ደግሞ አዲሱ ቤተመንግስት በዋነኝነት ቪው የምታገኙባቸው አፓርትመንቶች ነው ዛሬ መረጃ ምሰጣችሁ። ሳይቱ ጋር ሄጄ ደግሞ ሙሉ መረጃ ሰጣችኋለሁ። እስከ መጨረሻው ተከታተሉ። አሁን ሳይቱ ጋር ነው ያለሁት። ይሄ ሳይት እንደነገርኳችሁ በብዙ የመንገድ አማራጮች የተከበበ እጅግ በጣም ቅንጡ አፓርትመንቶች የሚገኙበት ሎኬሽን ነው። ወደ 4 ኪሎ የሚወስደው መንገድ ይኖራል። ወደ 6 ኪሎ የሚወስደው መንገድ ይኖራል። በጀርባ ደግሞ ሌላ ኮብልስቶን መንገድ አለ። በአራቱም ዳይሬክሽን በመንገድ የተከበበ አፓርትመንት ነው አሁን በመገንባት ላይ ያለ ነው። ከባለ 1 መኝታ እስከ ባለ 4 መኝታ ደግሞ ታገኙበታላችሁ ማለት ነው። ይሄ አፓርትመንት እንደነገርኳችሁ አሁን ፋውንዴሽን ላይ ያለ አፓርትመንት ነው የሚሆነው። ፋውንዴሽን ላይ ያለ አፓርትመንት ከ2 ዓመት እስከ 3 ዓመት ቀስ ብላችሁ የምትከፍሉትና ቤቶቹን ከ2 ዓመት እስከ 2 ዓመት ተኩል የምትረከቧቸው ነው የሚሆኑት ማለት ነው። አሁን ላይ ከባለ 1 መኝታ ከ77 ካሬ ጀምራችሁ እስከ 308 የካሬ አማራጭ ከዚህ ሎኬሽን ላይ አፓርትመንቶቹ ማግኘት ትችላላችሁ። አሁን ደግሞ ወደ ሳይቱ ሂጄ ወይም ደግሞ ምን እንደሚመስል ፕሮግረስ ሌቭሉን ላሳያችሁ፣ ተከታተሉ። ታዲያ አሁን የምታዩት ይሄ ሳይት ነው ማለት ነው። ቅድምም በኦፊስ ወይም ደግሞ አርቲፊሻል ዲዛይን ማሳየት እንደሞከርኩት ይሄ ሳይት ነው። G+24 ወይም ደግሞ ከG+24 እስከ G+27 እስከ G+26 ድረስ የሚገነባ እጅግ በጣም ቅንጡ አፓርትመንት ነው። ባለ 1 መኝታ 77 ካሬ 88 89 እንዲሁም ደግሞ ባለ 2 መኝታ 121 127 140 እና 151 ካሬዎቹን ከዚህ ሎኬሽን ላይ ፋውንዴሽን ላይ ያለ በቅንጦት እየገነባ ነው ያለ አፓርትመንት ነው የሚሆነው። ባለ 3 ደግሞ 180 181 ባለ 4 እንዲሁ 308 የካሬ አማራጮቹ እጅግ በጣም በቅንጦት ገንብተልና ስለክባችሁ በሽያጭ ላይ ነን ማለት ነው። አሁን ላይ እንደምታዩት ፋውንዴሽን ላይ ያለ ከ2 ዓመት እስከ 3 ዓመት ቀስ ብላችሁ የምትረከቡት በቅንጦትና በፍጥነት እየገነባ ነው ያለው አፓርትመንት ነው። አፓርትመንት ደግሞ ሙሉ በሙሉ ሬዚደንሻል ወይም ደግሞ መኖሪያ ቤት ብቻ ነው የሚሆነው። ከባለ 1 መኝታ እስከ ባለ 4 መኝታ ቤት ብትገዙ ደግሞ በዋነኝነት ቪዋችሁ የሆነው ይሄኛው ወይም ደግሞ ጫቃ ፕሮጀክት ወይም ኒው ፓላስ አዲሱ ቤተ መንግስት ቪው ነው የሚሆነው ማለት ነው። ሌላው ደግሞ የቀበና የወንዝ ዳርቻ ቀደም ያየነው በዋነኝነት ቪዋችሁ ይሆናል ማለት ነው። ጥሩ ቬንቲሌሽን እና መሀል ከተማ ላይ አፓርትመንቶች በ4 ኪሎ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ እነዚህ ቪዎች የተፈጥሮ ቪዎች ጥሩ ቬንቲሌሽን እና መሀል ከተማ ላይ በብዙ የመንገድ አማራጮችና ብዙ አሚኒቲዎች ባሉት አፓርትመንት ላይ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አፓርትመንቶች የግላችሁ ማለት ትችላላችሁ ከሌማ ሆፕ ሪልስቴት ማለት ነው። እኔ ካሳሁን ነኝ የሌማ ሆፕ ሪልስቴት የሽያጭ አማካሪ። በዛሬው ፕሮግራም ሌማ ሆፕ ሪልስቴት እና አዲሱ ቤተ መንግስት ወይም ደግሞ የቀበና የወንዝ ዳር ጫቃ ፕሮጀክት ያላቸውን የቅርብ ርቀት አሳያችሁ። በሌላ ቪዲዮ እስክንገናኝ ሰላም።